ለምን ታስገድጂኛለሽ? እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ። በመጀመሪያ ደረጃ አብርሃም ችግርህን መፍታት ከፈለክ ከማታለል መንፈስ ሙሉ በሙሉ መውጣት መቻል አለብህ ማለት ነው። ምክንያቱም አንተ ጋር ያለችው ሴት አንተን ታፈቅርሃለች። ልትክደው የማትችለው ሀቅ ቢኖር ይሄ ነውና ችግር ለመፍታት የሚፈልግ ሰው ሆነ ምናምን አሁን ሩታ ጋር የመጣህበት ትልቁ ምክንያት እዚህ ጋር በህግ የተያዘውን ጉዳይ የተወሰነ ለማርገብ ብለን እንደሆነ ሁላችንም ጥንቅቅ አድርገን እናውቃለን እንጂ በደንብ በቃ ይታወቃል። አንተ አሁን ላይ ከሩታ ጋር የመሆን ፍላጎት በምንም አይነት ሁኔታ የለህም። በቃ አንድና አንድ ዋነኛ አላማ ምንድነው? ሩታን ማጉላላት ብቻ ነው ማለት ነው። ይህንን ደግሞ በደንብ እያደረክ ነው፣ በደንብ እያሳየ ነው። እዚህ ጋር ከእስር ቤት ወይም ከጣቢያ በምን አይነት አግባብ እንደወጣ አናቅም። ከዚህ ነገር ጀርባ ግን ማለት ነው ትልቅ የሆነ ነገር እንዳለ ነው የሚሰማኝ ማለት ነው። እኔ ሩታ ይህንን ነገር በደንብ በጠበቃሽ አማካኝነት ብትከታተዩ የተሻለ ነው የሚል ሀሳብ አለኝ። እስከ መች ነው እቺን ልጅ እያታለልክ የምትሄደው? እኔ አዎ ይሄ የመነጋገር ሀሳብህን ይሄ ችግሮችን ከእሷ ጋር ፊት ለፊት ተነጋግረን ለመፍታት የመጣህበትን መንገድ እደግፈዋለሁ። ግን ደግሞ የሰው ልጅ ችግሮችን ለመፍታትና ካለበት ሲቹዌሽን መውጣት ሲፈልግ በመጀመሪያ ደረጃ ማመን መቻል አለበት። ያለበትን ሞመንት አንተ ጥፋት ውስጥ መሆንን ማመን መቻል አለበት። ስህተት እየሰራህ እንደሆነ ማመን መቻል አለበት። ከዛ ነው ከሩታ ጋር ተግባብተህ ወደ ችግሮችን የመፍታት ሲቹዌሽን ልትመጣ የምትችለው እንጂ አሁንም በቃ ምንም እንዳልተለወጥክ የሚያሳየው አሁንም ሩታን አታለ ከገባህበት ማጥ መውጣት ብቻ ነው ያንተ አላማ ማለት ነው። ከሄርሜላ ጋር ያለህ ግንኙነት ምን ያክል ከባድ እንደሆነ እየተረዳህ አይመስልኝም። እሺ በቃ ተሳካልህና ሄርሜላን ጥላት ወደ ሩታ ተመለስከን በለ። እቺ ልጅ እኮ ታፈቅርሃለች። በቀላሉ ያንተና የሩታን ህይወት መትተው ይመስላል ነው እኔ ፍላጎትህ። በነገራችን ላይ እንዲሁ ዝም ብዬ ለመረዳት ስሞክር ከሄርሜላም ከሩታም ጋር መሆን ስለምትፈልግ ነው ሙጭጭ እያልክ ያለው። ከዛ ውጭ ደግሞ እንደንተን ማስበው ምንድነው ይሄንን ትዳር እየፈለገ አብርሽ እየፈለገ ነው የፈታው እንዳይባል የሆነ ነገር ጥረት እያደረክ እንደሆነ እንጂ የሚሰማኝ ከሰሞኑ ለሄርሜላ ምን አይነት ስሜት እንዳለ እሷም ለአንተ ምን አይነት ስሜት እንዳላት በደንብ ተመልክተናል። ይሄንን ደግሞ መካድ አትችልምና እኔ አሁን ምንድነው ከሩታ የምትፈልገው? ለምንድነው እንደዚህ አይነት ውስብስብ ነገር ውስጥ መግባት የፈለግከው? ይሄ ብቻ ነው ሊገባኝ ያልቻለው እንጂ ሩታን እጎዳለሁ ሩታን አበሽቃለሁ ብለህ መቼስ ከምታፈቅር ሴት ጋር የሆነ ምን አይነት ጮታ ነው የሚባለው? በእናታቸው እንደዛ አይነት ጮታ ትጮታለህ የሚል እሳቤ የለኝም። አንተ ሄርሜላን እስካልወደድካት እስካላፈቀርካት ድረስ ሪስክ ወስደ የምታፈቅር ሴት ጋር ሄደ የዚህን ያክል ትጨመላለቃለህ ብዬ አላስብም። ሩታን ለማብሸቅና ሩታን ለመጉዳት ከሆነ የዚህን ያክል ደረጃ የሚያዳርስ አይደለም። እናንተ በፍቅረኛሞች እንትን ላይ አይደለም ያላችሁ፣ ትዳር ነው ያዛችሁ። ጥቃቃ ጨዋታ አይደለም፣ ቀልድ አይደለም። በልጃችሁ በማከላችሁ ልጅ አለና እኔ እንደዚህ አይነት ሪስክ ወስደ ከሄርሜላ ጋር ትጨማለቃለህ የሚል እሳቤ የለኝም፣ ከሄርሜላ ፍቅር እስካልያዘ ድረስ ማለት ነው። ምክንያቱም ሄርሜላ እሺ ለአንተ ጌም ታስባ የመጣች ሴት ከሆነች አዎ ኖርማል ነው፣ ምንም ችግር የለውም። ሄርሜላ ለአንተ ፍቅር ከሌላት አንተን ለመተባበር እና ሩታን ለማብሸቅ በሚለው ኬዝ የመጣች ሴት ብትሆን እሺ እንቀበለዋለን። ግን እቺ ሴት ታፈቅርሃለች በቃ። ስለዚህ አሁን ላይ ማመን አለብህ። ከሩታ ጋር ችግርህን መፍታት ከፈለግ አዎ ስህተት ውስጥ ገብቻለሁ፣ እንደዚህ ሆኛለሁኝ፣ በዚህ ደግሞ ይሄ ነገሮች ተፈጥሯል ብለህ በመጀመሪያ ደረጃ ማመን መቻል አለብህ። አንተ ግን ያንን ማመን አልፈለክም። አሁንም ቢሆን ተሻሽተ ከገባህበት ከዚህ የህግ ጉዳይ መውጣት ነው የፈለግከው። ሲጀመር ደግሞ በምን አይነት አግባብ ነው የምትለቀቀው ማለት ነው? አንድ ሰው አይዶ ነው እኔ ስለ ህግ ጠለቅ ያለ እውቀት ላይኖረን ይችላል፣ ግን ብር ሰታቸው ነው እንደ አንተ እኔ እንጃ መቼስ አታደርገውም ማለት አይቻልም እንጂ እኔ እንደዚህ አይነት አፈታት አላውቅም በነገራችን ላይ ማለት ነው። እና የተያዘ ሰው በሙሉ ተጣርቶ ጉዳዩ ፍርድ ቤት ደርሶ ምናምን ነው። እኛም እንደምናውቀው ከሆነ የህግ ጉዳይ እንደዛ ነው። እና አላውቅም የባለትዳር ጉዳይ ስለሆነ በፍትሐ ብሔር ነው ጉዳያችሁ የሚያዘው። ያው ወረቀቱን ስላልፈረምክ ብቻ ይመስለኛል ጉዳዩ ወደ ህግ የደረሰው እንጂ እነዚህ የሰራሃቸው ወንጀሎች ተሸፋፍነው እየቀሩ እንደሆነ ነው እኔ የሚሰማኝ ማለት ነው። ለማንኛውም ግን ወደ ሐሳባችን ስንመለስ ያው ማንም ትዳር እንዲበተን ማንም ባልና ሚስት ተለያይተው ልጅ ያለ ቤተሰብ እንዲያደግ አይፈለግም፣ እኛም አንፈልግም።
ምክንያቱም እዚህ ሚዲያ ላይ ረጅም ጊዜ ያየናችሁ ሰዎች ናችሁ። ምን ያክል ተሳስባችሁ እዚህ እንደደረሳችሁ እናውቃለን። አሁን ላይ ሴጣኑ ቢገባም ማለት ነው። ሴጣኑ አልኩኝ፣ ሴጣኗ ሴጣኗ ብትገባም አንዳንዴ ታውቃላችሁ፣ ወንድ ልጅ በጣም ካገባ በኋላ ጥንቃቄ ማድረግ መቻል አለበት። በቃ አወዳድሬ አይደለም የሚለውን ልጋብዝ እንዲ አብርሽ አወዳድሬ አይደለም። በቃ እንዲህ ሚስትህን ካገባህ አገባሃት ነው። በቃ ያንተ ልዩ የሆነች ሴት እዚህ ምድር ላይ ሚስትህና ሚስት ነው ልትሆን የምትችለው እና ገና ለገና ኮሽታ ተፈጥረ ብለህ ሄደ በሴት እንቡጥ ገላ መታለልህ ይሄ አሁን የደረስክበት ደረጃ ላይ አድርሷል እና ምን ያክል እንትንህን እንዳወረደው እኔ የገባህ አይመስለኝም። በነገራችን ላይ እግዚአብሔርን በጣም ጥሩ ላይፍ ማሳለፍ በምትችልበት እድሜ ላይ በጣም የተበላሸ ነገር ነው እያሳለፍክ ያለው እና ይሄ ነገር ደግሞ እኔ በጣም ያሳዝነኛል። እግዚአብሔርን ይሄ ልክ አይደለም። ነገሮችን ለመፍታት ከሩታ ጋር ተነጋግሬ ምናምን አይሜን የህግ ጉዳይ ስላስገደደ እንጂ ጭራሽ ይሄንን ነገር እንደማትፈልገው ሁላችንም ጠንቅቀን እናውቃለን። መካካድ አያስፈልግም። በነገራችን ላይ ብዙዎቻችሁ ምንድነው ችግራችሁ? አብርሃም ልክ ሩታን ለማታለል እንደሚሞክረው እናንተንም ያታለላችኋል ማለት ነው። አብርሃም በፍጹም ይሄንን ችግር የመፍታት ሀሳብም እቅድም የለውም። በነገራችን ላይ አሁንም እንዲህ ጎሮሮ ሲጥ ተደርጎ ስለተያዘ ነው፣ አማራጭ ስለጠፋው ምናምን ነው እንጂ አይተናል እኮ ከሰሞኑ እንዴት ሲሆን እንደነበር ማለት ነው። እና እኔ ሁለቱንም ነው የምትፈልገው የሆነ የምትሰጋው የምትፈራው ነገር አለብህ ይሁን አላቅም፣ ብቻ ግን ችግሮች በእንደዚህ አይነት መንገድ እንደማይፈቱ አስረግጬ ልነግርህ እፈልጋለሁ። በቃ እኔ አንድ ሰው ችግሮችን ለመፍታት ሲሞክርና የሆነ ስህተት የሆነ መንገድ ውስጥ እንደሆነ ሲረዳ በመጀመሪያ ደረጃ ላደረጋቸው ነገሮች ኃላፊነት መውሰድ መቻል አለበት። ላጠፋቸው ጥፋቶች አንድ ባንድ ኃላፊነት መውሰድ መቻል አለበት። ከሄርሜላ ጋር የሄድኩበት መንገድ፣ እቺ ልጅ ፍቅር እንዲይዛት የተደረገበት መንገድ፣ እያንዳንዱ ነገር ስህተት እንደሆነ አምነ መቀበል መቻል አለበት። ከዛ በኋላ እራሱ ማለት ነው ትልቅ የሆነ ፈተና ይጠብቃል። ምክንያቱም እቺ ሴት ቀላል ሴት አይደለችም። ከአንተ ፍቅር ይዟታል። አንተን በእጇ ለማስገባት ከሩታ ጋር ብትታረቅ ራሱ አትለቅህም በቀላሉ። ስለዚህ ይህንን ነገር እንትን ለማለት ደግሞ ላጠፋሃቸው ጥፋቶች በሙሉ ኑዛዜ ገብተ ከሩታ ጋር ሰላም ማውረድ መቻል አለብህ። በመጀመሪያ ደረጃ ጥፋትህን ማመን፣ አዎ ስህተት ነው፣ እንዲህ ውስጥ መግባት አልነበረብኝም፣ በቃ እኔ አንቺንና አንቺን ብቻ ነው የምፈልገው ብለህ እሱንም እኮ ከተቀበለች እኮ ነው ያደረግከው ነገር እኮ ለመቀበል ራሱ የሚከብድ ነው። እኔ አሁን ከዳር ስለሆንኩ ነው እንደው ብትቀበል ብዬ መልካም ምኞቴን እንትን እያልኩ ያለሁት እንጂ በእሷ ቦታ ተኮኖ ነገሮች ሲታዩ በጣም አስቸጋሪ ነው። የልጃችሁ አባት አብራችሁ ስንት ነገርን አብራችሁ ያሳለፋችሁት ሰው አስባችኋል? እናንተ አራስ ቤት ሄዳችሁ እሽኮለሌ ሲልባችሁ በቪዲዮ እየቀረጸ እየለቀቀ ከባድ ነው እያለን እናቀሳስር እንጂ እና ከባድ ነው። እኔ ከእስር ቤት የወጣህበት መንገድ በደንብ መጣራት አለበት። እንደዚህ በቀላሉ ሊፈቱ የሚችሉ ችግሮች ይኖራሉ ብዬ አይሚን አላስብም። ያው ፍርድ ቤት ነው፣ ፖሊስ መወሰን አይችልም በነገራችን ላይ ማለት ነው። ይህንን ጉዳይ ሊወስን የሚችለው ፍርድ ቤት ነው። ፍርድ ቤት እንዳልቀረብክ ደግሞ እርግጠኛ ነኝ። ፍርድ ቤት ጉዳዩን አይቶ በመጀመሪያ ደረጃ እነዚህ ሁለት ሰዎች ይነጋገሩና ችግራችሁን የማይፈቱ ከሆነ ይቅረቡልኝ ይላል እንጂ አይሚን ከፖሊስ ጣቢያ ደረጃ በዚህን ያክል እንትን ትላለህ ብዬ አላስብም። ከዚህ ነገር ጀርባ ያለውን ነገር በደንብ ለማጣራት እንሞክራለን፣ መጣራትም ስላለበት ማለት ነው። ብቻ ለማንኛውም እኔ የታየኝን የታዘብኩትን ነገር ተናግሬያለሁኝ። አብርሃም አሁንም ችግሮችን የመፍታት ፍላጎት የለውም። በቃ እንዲጎሮሮ ስለተያዘ ከዚህ ነገር ለማምለጥ አሁንም ሩታ የምትጀዝብለት መስሎ ሊያጀዝባት ነው የመጣው። ግን እሷ ኖ ብላለች፣ ነቅታለች። በቃ አንዳንዴ ሰው ሲነቃብን የምንሰራውን ነገር ማቆም መቻል አለብን። የሆነ ሰው ነቅቶብን አስባችሁታል? ለማጃጃል ስንሞክር እንዴት እንደሚያስጠላ። ይህንን ነገር ደግሞ ማቆም መቻል አለብህ ብዬ አስባለሁኝ ማለት ነው። ለማንኛውም ያው በወንድሞቿ ዙሪያ የተናገርከውን ንግግር ደግፌዋለሁኝ። ከዛ ውጭ በእሷ ዙሪያ ሳይሆን በአንተ ዙሪያ ያሉ ሰዎች ምን ያክል ከባድና አስቸጋሪ እንደሆኑ ነው እየተረዳሁት ማለት ነው። ብቻ የሚፈጠሩትን ነገሮች እስኪ አብረን ለማየት እንሞክራለን። እንግዲህ ከእስር ቤት በእንደዚህ አይነት መንገድ የሚወጣም ሰው እንዳለን የታዘብኩት። እናንተስ በዛሬው ነገር ዙሪያ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።